እያመማቸው ከሆስፒታል ነው ቀጥታ የመጡት ብፁዕ አባታችን። በነገራችን ላይ አይተኙም፣ መሬት አብረውን ተኝተው ነው ጅጅጋ ላይ አልጋ እኮ አይደለም መሬት ላይ ተኝተው ያንን ያዘነ ህዝብን ሲያጽናኑ የቆዩ ታላቅ አባት ናቸው ብፁዕ አቡነ መቃርዮስ። እንደነዚህ አይነት አባቶችን እግዚአብሔር ያሳጣን። ከ10 በላይ አባቶችን ጠርቼ ነበረ፣ ብፁዓን አባቶችን። ያው የነሱ የቤተክርስቲያን ችግር ሲኖር ብዙ ጊዜ ይደውሉልኛል፣ እረፍት ይነሱኛል። ዛሬ ሰርጌ ላይ አልተገኙ፣ ይቅር ብያቸዋለሁ። ግን አዝኜባቸዋለሁ፣ ከምሬ ነው አዝኜባቸዋለሁ። ድግስ ቤት የሚገኝ ሰው እንዲህ አይነት ጉባኤ ላይ መቅረት አሳፋሪ ነው። ከዚህ በፊት 28 ጋዜጠኞች ባሉበት ስለ ኢትዮጵያ ዝም አንልም ግብረ ሰዶምን ቪሲዲ ሳስመርቅ አንድ ጳጳስ አልተገኘልኝም። ዶክተር ስዩም አንቶኒዮስ ፕሮቴስታንት ሆኖ ሲያዘጋጅ ግን ከፓትርያርኩ ጀምሮ ተገኝተዋል። እኛ ቤት መጠላለፍ ነው የያዝነው። ምን አለበት እዚህ ተገኝቶ ህዝቡን መባረክ ይከብዳል። እዚህ 4 ኪሎ ሆኖ እኔ ግን ቀድሜ እናትና ልጁን ስለጠራው ቤቴ ሙሉ ነው። ክብርና ምስጋና ነው። ፍኖተ አበው ወገዳማት በኢትዮጵያ ቁጥር 7 በዛሬ ዕለት በእግዚአብሔር ፈቃድ ተመርቋል። እግዚአብሔር ይስጥልን። ሁላችሁም በክብር አረፍ ትላላችሁ። ከ12ቱ ገዳማት ውስጥ 3ቱን ብቻ እናሳያቸዋለን። የምትደሰቱበት አለ፣ የምታዝኑበት አለ፣ የምታለቅሱበት አለ፣ አቋም የምትይዙበት አለ። 3ቱን ብቻ እናሳያቸዋለን። ፕሮጀክተሩን አዘጋጁልን። አሁን ሁላችሁም በክብር አረፍ ብለው ያክብረልን። ፊልሙን እያያችሁ ከጮቢ ባታ ለማርያም ገዳም የመጣ ንፍሮና ዳቤ አለ። ፒኤችዲ ዲግሪ ይዘው ነገር ግን ገዳም ገብተው የመነኑ አባቶች 7 ዓመት አውሮፓ እየኖሩ ትተው መጥተው የመነኑ አባቶች ከዛ ለዚህ ዝግጅት ከገዳም የተላከ ነው። ዳቤው በረከት ነው። በውስጣችን ብዙ ችግር ያለብን ስለሆነ ዳቤውንም ንፍሮንም እንድትበሉ በፍቅር ጋብዛችኋለሁ። የተለያዩ ገዳማትና አድባራትን ታሪክ ማቅረባችን ይታወቃል። አሁንም በእግዚአብሔር ፈቃድ እጅግ አስገራሚና ድንቃድንቅ የገዳማት ታሪክን አዘጋጅተናልና በፍቅር ይከታተሉት። አብርሃም ዋልታ ፍልፍል ቤተክርስቲያንን ይመለከታል። ብዙቱን በመቀጠል ዳንኤል ባለ 40 ስዕል ያለው ገድላቸው የት እንዳለ ይደርሳሉ። ፍቅር በሆነ ኤርትራውያን አቀባበል ይማረካሉ።
በኢትዮ ሶማሊያ ሀገረ ስብከት 18 አብያተ ክርስቲያናት አሉ። ሐምሌ 28 2010 ዓ.ም በአንዳንድ እኩያን ሰዎች በክልሉ መንግስት ታግዘው ለክፉ ዓላማ ተደራጅተው 7 አብያተ ክርስቲያናትን ሲያቃጥሉ 3 አብያተ ክርስቲያናት ላይ ደግሞ በእሳት ከፍተኛ ጉዳት አድርሷል። በዚህ ሀገረ ስብከት ካህናት ተገድለው እንደ ጧፍ ነደዋል። ክርስቲያን እህቶቻችን ተደፍረዋል፣ ንብረቶችም ወድመዋል። ዋና ከተማ በሆነችው ጅግጅጋ ላይ የምልዕተ አድባራት ደብረ ቅዱስ ሚካኤል ቤተ ክርስቲያን ንብረቶች በከፍተኛ ደረጃ ተቃጥለዋል። የምስራቅ ፀሐይ ቅድስት ኪዳነ ምሕረት ካቴድራልን ማቃጠላቸውና ንብረት ማውደማቸው ሳያንስ 3 ካህናትን ገድለው አቃጥለዋል። ደብረ ሰዋስው ቅድስት አርሴማ ቤተክርስቲያንን አቃጥለዋል፣ ካህንም ገድለዋል። ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን በእነዚህ ግፈኞች ተቃጥለዋል። ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያንን በእሳት አጋይተውታል። እነዚህ ከሰይጣን የከፉ ድርጊታቸውን በመቀጠል ደጋሃቡር ላይ በ1922 ዓመተ ምህረት በአፄ ኃይለ ሥላሴ የተሰራውን መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያንን አቃጥለዋል። ይህ አልበቃ ብላቸው ካህኑን በዱላና በድንጋይ ጨፍጭፈው ገለዋል። ዋርዴር ላይ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያንን ንዋያተ ቅድሳት አቃጥለዋል፣ ካህኑንም ገለው ቀብረዋል። ጸረ ኦርቶዶክስ አቋም ያላቸው በክልሉ መንግስት የታዘዙት የጥፋት መልእክተኞች ቀሪ ደሃር ላይ ደብረ መድኃኒት ቅድስት ማርያም ቤተክርስቲያንን አቃጥለዋል። ጎዴ ላይ የደብረ ሰላም ቅዱስ ገብርኤል ቤተክርስቲያንን ንብረቱን አቃጥለዋል። ቀላፎ ላይ የፈለገ ዮርዳኖስ ቅድስት ሥላሴ ቤተክርስቲያንን አቃጥለው ምልክት እንኳን እንዳይገኝ ወንዝ ጥለዋል። በኢትዮ ሶማሊያ ሀገረ ስብከት በዳግማዊ ግራኝ መሐመድ በሆነው የክልሉ ርዕሰ መስተዳድር በነበረው በአብዲሌ የተመራው በሀገራችን ወገኖቻችን ላይ የተፈጸመው ግፍ ታሪክ የማይረሳው ትውልድ የማይዘነጋው ትልቅ ጠባሳ ነው። ከ4 ዓመት ሕፃን እስከ 90 ዓመት አሮጊት ከመደበራቸውን በላይ ራቁታቸውን እንዲሆኑ እያደረጉ በርካታ ምዕመናንን መግደላቸው የዲያብሎስ የግብር ልጅነታቸውን አረጋግጠዋል። በዚህ ሀገረ ስብከት ብፁዕ አቡነ መቃርዮስ ሊቀ ጳጳስ ሆነው ከተመደቡ ጀምሮ ታላቅ ለውጥ እየታየ ነው። ከተቃጠሉት ውስጥ ቀብሪ ደሃር ላይ ደብረ መድኃኒት ቅድስት ማርያም ቤተክርስቲያን በመምህር ዘመድኩን በቀለ አስተባባሪነት ጥር 21 2011 ዓ.ም ተሰርታ ተመርቃለች። ደጋሃቡር ላይ መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን በልቁ ኦርቶዶክስ ተዋሕዶ የንስሐ መርከብ ማህበርተኞች የካቲት 23 2011 ዓ.ም ተሰርቶ ተመርቋል። ሶማሊያ ሀገረ ስብከት ምዕመናንን ለማጽናናት በሰለስቱ ምዕት የማህበራት ህብረት በርካታ የማጽናኛ ጉባኤያት የተደረጉ ሲሆን በተለይ መስከረም 2011 ዓ.ም በዚህ ህብረት አማካኝነት አባቶችን፣ አገልጋዮችን፣ ጋዜጠኞችና የኪነ ጥበብ ባለሙያዎችን በመያዝ የተደረገው የጋራ አጋፔ ማዕድና ልዩ ጉባኤ አብሮነትን ያሳየ ለወገን ደራሽነትን ያመለከተ ነበር። የዚህ ዝግጅት አቅራቢ የዚህ ሀገረ
ሰርተፍኬትን ማደራጀት፣ የራቁትን ማቅረብና ማጽናት ያስፈልጋል። ሁለተኛ በዚህ ሀገረ ስብከት ስር ዋጋ ከፍለው ዛቻ ችለው በረሃውን ተቋቁመው በሙት እያገለገሉ ላሉ ካህናትና ቤተሰቦቻቸው አንድ ትልቅ በጥናት የተደገፈ የገቢ ምንጭ ፈጥሮ የማህበረ ካህናቱን ኑሮ እንዲሻሻል ማድረግ በጣም እጅግ በጣም ወሳኝ ነው። በመሆኑም የሶማሌ ክልል ካሳ የመክፈል ግዴታ ስላለበት ሁላችንም በጋራ በመንቀሳቀስ በባለፈው ጥፋት ይቅርታ እንዲጠይቅ ለወደፊቱ ለክርስቲያን ዋስትና እንዲወስድ ተጽዕኖ እንዲፈጠርና ልዩ ትኩረት እንዲሰጠው ያስፈልጋል እንላለን። እንደምን ዋላችሁ? እንዴት እንደዋላችሁ መስበት ማለት ነው። ይሄ እግዚአብሔር እንዴት እንዳዋለን በመልካም ስፍራ ላይ አስቀምጦ እንዴት ሲመግበን እንደነበረ ለአእምሯችንም፣ ለስጋችንም፣ ለነፍሳችንም ለሁሉ ነገራችን እግዚአብሔር ሲመግበን ነበረና ይሄንን አምላክ ነው እንግዲህ እግዚአብሔር ይመስገን እያለን የምናመሰግነው። በድጋሚ እንደምን ዋላችሁ? እስቲ እዚህ ያደረሰን አምላካችንን በደንብ አድርገን በእልልታ በጭብጨባ ከፍ አድርገን እናመስግነው። በቃ እልልታ ብዙ ጊዜ ለሴቶች ነው የሚሰጠው አይደል? እልልታን የሚያቅዝ ምስጉን ነው እንደተባለ፣ ግን ያው አገልጋዩም ሲያገለግል ማይክ ጨብጦ አውደ ምሕረት ላይ ቆሞ ሴቶች በምን ይላል? አቤት! ወንዶችስ? ውሸት ነው፣ ውሸት ነው፣ ውሸት ነው፣ ውሸት ነው፣ ውሸት ነው። እንደው እስቲ ተውት ሴቶች፣ እንደው በማርያም ወንዶች ብቻ ደስ ብሎናል። መምህራችን እንኳን ደስ ያለህ ለስምንተኛው ስራ ለስምንተኛው ልጅ እንኳን እግዚአብሔር አበቃ እንኳን ማርያም ማረችሽ እንደምንለው እንግዲህ እኛም በእልልታ በጭብጨባ ወንድማችንን በደንብ አድርገን እንኳን ደስ ያለ ወንዶች ብቻ ለበቃ አቃል የሴቶችንም ጨምረው ወልል ያሉት እግዚአብሔር ያክብራችሁ። ሴቶች ብቻ ወንድማችንን እልል ብላችሁ እስቲ እንኳን ደስ ያለ በነገሮች ሁሉ የረዳን አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ስላደረገልን፣ እግዚአብሔር ስለሰራልን፣ ይችን ቀን ስላሳየን፣ ክፉን መከራውን አርቆ በእውነት ይህ ቀን ታላቅ ቀን ነው። ዛሬ እኛ እዚህ ቁጭ ብለናል። ይህ ሲዲ ተመርቋል። እኛ የማናቃቸው ብዙ ገዳማትን ለቤታችን ድረስ ወንድማችን መምህራችን መምህር ደረጀ በሲዲ አድርጎ ለቤታችን እናያለን። የሚገርመው ነገር እሱ አይደለም። እቤታቸው ሆነው የተጎዱ አብያተ ክርስቲያንን ከውጭ በተለይ ከውጭው ዓለም እሱ በሰራቸው ሲዲዎች ላይ አይተው ቤተ ክርስቲያን ብቻቸውን ያሰሩ ሰዎች እናውቃለን። ይህ ማለት ስብከት ነው። ይህ ማለት ደግሞ ቤተ ክርስቲያንን ማስተዋወቅ ነው። ስለዚህ ይህ ስራ እንደ ቀላል ሊታይ አይገባም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ስራ ቤተ ክርስቲያንን የማሳወቅ ስራ ነው ወንድማችን እየሰራ ያለው። በእውነት እድሜና ጸጋ ደራርቦ ደራርቦ መድኃኔዓለም ያድል ብላችሁ እልል ብላችሁ መርቁልን እባካችሁ በድጋሚ። እሺ እግዚአብሔር ያክብርልን። እንግዲህ ሲዲውን ብፁዕ አባታችን ያው ባርከው መልካም ስራ ነው እንግዲህ መልካሙን ስራ ደግሞ እንዲቀጥል ባርከው ለኛ አስረክበውናልና ይህ ሲዲ እዚህ አለ። ግን አንድ ሲዲ ይመስለኛል አንድ ሲዲ እንግዲህ ዛሬ ምርቃት ስለሆነ ደስታ ነው። ሰው ልጅ ወልዶ ያ ህፃን ልጅ ሲያድግ ደስ ይለዋል። ህፃኑ አድጎ ተምሮ ለቤተሰብ ለወግ ለማድረግ ሲበቃ ደስ ይላል እና ሰው ደግሞ ተጨንቆ ተጠቦ በጸሎት ገዳም ሄዶ በረሃ አቋርጦ የሰራው ስራ ሰዎች እጅ ገብቶ ለዓለም ሲተዋወቅ ደስ ይላል። ዛሬ እዚህ ያለ ሁላችንም ይህን ሲዲ ይዘን ስንሄድ ዓለምን ነው ለዓለም ነው የምናዳርሰው ይህን ሲዲ። ስለዚህ ዛሬ ምርቃት ነው እንግዲህ ይህ ሲዲ 12 ገዳማትን ያካትታል፣ ተመርቋል። ስለዚህ ዛሬ ለዛሬ መነሻው 100 ብር ይሸጥ እየተባለ ነው። ትስማማላችሁ? አሜን። ባትስማሙም አዎ በሉ። ትስማማላችሁ? ያልተስማማችሁም አዎ ካላችሁ ተስማምታችኋል ማለት ነው። ግን ብዙ የመምህራችን ወዳጆች አሉ፣ ማህበራት አላችሁ። ብዙ አብያተ ክርስቲያናትን ቆመው ኮሚቴ ሆነው ብዙ ወንድሞችን አስታመው ያሳክሙ መምህራችን ናቸው። ለቤተ ክርስቲያን
ጥሪ ቀድመው የሚገኙ ቤተክርስቲያን ተቃጠለ ሲባል አንደኛ ቦታው ላይ ሄደው እሳት ሳይፈሩ ጦር ሳይፈሩ አንደኛ ለቦታው የሚደርሱ መምህራችን የታወቁ ናቸው። በዚህ ስለዚህ ሁላችንም ወዳጆቻችሁ ናቸውና በዚህ ስራ ላይ የሁላችሁም አስተዋጽኦ አለ። ስለዚህ ይህንን ሲዲ እኔ በፈለግኩት ብር እገዛለሁ ማለት ይቻላል። ብዙ ሲዲ አለ። እጅ ማውጣት ብቻ ነው። እኔ በ1000 ማለት ይቻላል። እኔ በ2000 ማለት ይቻላል። እኔ በሚሊዮንም ማለት ይቻላል። ያደርገው ቀሲስ መላኩ እጃቸውን አወጡና እኔ በ500 ብር አንዷን ሲዲ እገዛለሁ ብሏል። እልል ብላችሁ አጨብጭቡላቸው። አንድ ሲዲ ስጡልኝ። እዛው መግዛት ይቻላል። ሌላ እጅ ማውጣት ይቻላል። እሺ በዚህ አጋጣሚ ኮሚቴዎች በጣም ታንሳላችሁ። ሲዲ ይዛችሁ ወደ ውስጥ ግቡና ቁሙ። እጅ በጣም ብዙ እየታየኝ ነው። እናንተ ግን የላችሁ። እሺ እጅ በማውጣት 500 ብር አንዷን ሲዲ እገዛለሁ ብላለች። ይጨበጨባል። ግድ የላችሁ። ምን አለበት ሲዲው ሲሰጣችሁ እየከፈላችሁ ትወስዳላችሁ። አቤታችን ማለት እሺ ሰላምሽን መድኃኒዓለም ያብዛልሽ። 500 ብር ብላለች። ሞቅ ያለ ጭብጨባ ያስፈልጋል። እሺ እየሰጣችሁ ሲዲውን እየሰጣችሁ መግዛት ትችላላችሁ። እንግዲህ እህቶች ወንድሞች አሉ። ሁላችሁም አስተዋጽኦ ማድረግ የምችሉት አሁን ነውና ሰው ለፍቷል፣ ደክሟል። የድካሙን ውጤት ደግሞ ያው መምህራችን በእርግጥ በገንዘብ አይተካውም ይሄንን ስራ፣ ነገር ግን ወጪ ወጥቶበት ነው እዚህ ደረጃ የደረሰውና ይሄንን ደግሞ ሁላችሁም ስለምታውቁ የደስታ ቀን ስለሆነ ይሄንን ደስታ መግለጽ በምትፈልጉበት አይነት መጠን እንድትገልጹ ነው እንጂ ሌላ ነገር ኖሮት አይደለም። በጸሎተ መቃርዮስ አቁርር መዓተከ እምኢትዮጵያ ቅድስት በጸሎተ መቃርዮስ አቁርር መዓተከ እምኢትዮጵያ ቅድስት በጸሎተ መቃርዮስ አቁርር መዓተከ እምኢትዮጵያ ቅድስት በተዘክሮ ጽኑ ኪዳነ አበው ቀደምት በርስቲ የኢትዮጵያን እሳት አብርደው እባክህ ማለት ነው። እግዚአብሔር በአባቶች ጸሎት በገና መርቆ በሚጸልዩት ብለት የኢትዮጵያን እሳት አጥፋው፣ ያላንተ እሳቱን ማቀጣጠል እንጂ ማጥፋት የሚችል የለምና አንተ በምህረት ዝናብህ አጥፋው እያልኩ ነው። ልልበላ በጣም ደስ ይበልሽ ዛሬስ ኢትዮጵያ፣ በጣም ደስ ይበልሽ ዛሬስ ኢትዮጵያ በተባለ ጊዜ አረጀ በጸሎተ መቃርዮስ ዜና ገዳማት ደረጀ ብለዋል። በጣም ደስ ይበልሽ ዛሬስ ኢትዮጵያ በተባለ ጊዜ አረጀ በተባለ ጊዜ አፈጀ በጸሎተ መቃርዮስ ጊዜ ዜና ገዳማት ደረጀ ኢትዮጵያ ግድፊ መልበሰኪ መልበሰ ሰዶም ተሐውቆ ኢትዮጵያ ግድፊ መልበሰኪ መልበሰ ሰዶም ተሐውቆ ልብሰ ሰዶም መልበሰ አመፃ መልበስኪ አውቆ ኢትዮጵያ የሰዶማውያን ልብስ አላማረብሽም አውልቀሽ ታዩ። ያንቺ ልብስሽ ቀይና ቢጫ ሆኖ የሚያምርብሽ ከሰማይ የተሰጠ ቀስተ ደመና አውልቀሽ ታዩ ማለት ነው። ኢትዮጵያ ግድፊ መልበሰ ሰዶም ተሐውቆ ልብሰ ሰዶም መልበሰ አመፃ መልበስኪ አኮ ልብሰ ሰዶም መልበሰ አመፃ መልበስኪ አኮ መልበስኪ አኮ ሊቃውንት ቅረቡ ምእመናን ቅረቡ ምእመናን ንዑ ወተጋብኡ ሀቤየ ልቀት ጓሃን ይብለነ ከመ ትስትዩ ወይኔን ትጠጡ ዘንድ ኑ እያላችሁ ነው። እንግዲህ ያላትር የሚያመስራት በማርያም እያለ ነው የሚጠራ መንገሌ የምእመናን ንዑ ወተጋብኡ ሀቤየ ወተጋብኡ ሀቤየ ምእመናን ቅረቡ ወተጋብኡ ሀቤየ ወተጋብኡ ሀቤየ ወተጋብኡ ሀቤየ በጸሎተ መቃርዮስ ከመ ትስትዩ ወይንየ አደራ። እንግዲህ ማህበሩን የተጠራችሁ እሺ፣ ማህበሩን እንዳትረሱ።
አመእም ሀገሩ ተሰደ ኢትዮጵያዊነት አዳም ከባድ እኮ ነው እንግዲህ አመእም ሀገሩ ተሰደ ኢትዮጵያዊነት አዳም ኢትዮጵያዊነት አዳም ተስፋ ጽድቅ አምጣነ ኮነቶ ማርያም ገዳም ብለው ይህ ጽድቅ ሰላም ከኢትዮጵያዊነት ወጥቶ ተሰዶ ገዳም ነው ተጠልሎ ያለው እና አዳም ኢትዮጵያዊነት ከሀገሩ ከኢትዮጵያ ከገነት በተሰደደ ጊዜ በገዳም ጥገኝነት ጠይቆ ተጠልሎ ይኖራል ማለት ነው። ፍቅሩ፣ አንድነቱ፣ ትህትናው ገዳም ስላለ ማለት ነው። አመም ሀገሩ ተሰደ ኢትዮጵያዊነት አዳም ኢትዮጵያዊነት አዳም ተስፋ ጽድቅ አምጣነ ኮነቶ ማርያም ገዳም ማርያም ገዳም አምጣነ ማርያም ገመድኃኒቱ ለዘደወየ አለበሉ ለበሽተኛው ዓለም መድኃኒቱ ማርያም ገዳም ናት። እውነት እኮ ነው። አዝነን የተጽናንተን የምንመጣው ገዳም አይደል? በዘ ተጸዋ ቤቴ ስመ ቅዱሳን አበው ወስመ ቅድስት አርሴማ አልቦ ሕማም ወጸላዔ ሰናይ አስቴማ። ጸሎት በሚጸለይበት ገዳም ሰይጣንም የለ ሕማምም የለ። አባቶች ሕማም የላቸውም። ሕመም ቢኖርባቸውማ ማን ያሳክማቸዋል? ሐኪማቸው እመቤታችን ናት። መድኃኒታቸው ጸሎተ ማርያም ነው። ጸሎተ ማርያም ደግመው እንኳን ለነሱ ይቅርና ለበሽተኛው ዓለም እኛ ታመን ስለን ጸሎተ ማርያም ደግሞ መድኃኒት የሚሰጡን እነሱ ናቸው። ስለዚህ በአካባቢያቸው ሕማም የለም፣ ሚያጣላ ሚያካስስ ሰይጣን የለም። አምጣነ ጸላኢት አስረ በጸሎተ አበው ሄራን በጸሎተ አበው ሄራን ምሉዓነ ሞገስ ወግርማ እግዚአብሔር ነግሰ ስብሐቲሁ ነብሰ ኃይሉ ቀንተ ዋጽና ከመ ይታንቀልቅ ለዓለም ይቤሮሙ ኢየሱስ ለገዳማውያን አበው ውስተ ቤተ አልዓዛር አርኩ ወንጌለ ዜና ገዳማት ለዓለም ስብኩ ባውስያተ ወንጌለ ዜና ገዳማት ለዓለም ስብኩ። ወንጌል የገዳማትን ታሪክ ለዓለም ስበኩ። ምን ማለት መሰላችሁ? ወንጌል ጥሬ ነው። የገዳም ታሪክ ደግሞ የወንጌል ትርጉም ነው፣ ሕይወት ነው። ወንጌል ጹሙ ጸልዩ፣ ያለ ጾም ያለ ጸሎት ሰይጣን አይወጣም ይላል። አባቶቻችን ተንበረከው እየጸለዩ እየተጋደሉ የሕይወት ትርጉም ያለበት ስለሆነ የቃሉን ትርጉም ወደ ምን የቃሉን ትምህርት ወደ ትርጉም ቀይሩት ማለት ነው። ይቤሮሙ ኢየሱስ ለገዳማውያን አበው ለገዳማውያን ቀደምት ውስተ ቤተ አልዓዛር አርኩ ወንጌለ ዜና ገዳማት ለዓለም ስብኩ ዜና ገዳማት ወንጌል ለዘዓለማት ሆኩ መድኃኒተ ሥጋ ወነፍስ ለዘዘአስመኩ መንገሌሁ ለኤልያስ አኩ መንገሌሁ ለኤልያስ ዝኩ ለነ ይቤለነ ለኩልነ ምእመናኒሃ ለኩልነ ሊቃውንቲሃ ኩልነ ሊቃውንቲሃ ለቤተ ክርስቲያን ኢትዮጵያ እመኒ ርህቅነ እምዛቲ በግብረ ዓለም ድኩም ደካማው ስራ እኮ ነው። እንደው ከገዳም ከመልካም ስራ ለሚጦን የሚለው አሁን ሰው አላስቀድስም ይላል። ምንድን ነው ሲባል ላርፍ ነው ይላል። ከእግዚአብሔር ተለይተ ዓለም ነው የሚያሳርፍ እንዴ? እንዴት ያሳርፈናል? ስለዚህ እንደው በደካማ ነገር ከገዳም ከብዙ የተለየን ሰዎች ካለ ይላል ባለቅኔው ማንደበሪያው ላይ ጠብቅ ንህነ ኩልነ ምእመናኒሃ ለቤተ ክርስቲያን ኢትዮጵያ ስትነሳ ቤተ ክርስቲያን ስትነሳ ኢትዮጵያ ስትነሳ ማርያም ስትነሳ ኢትዮጵያ ስትነሳ አበው ጀግኖች አርበኞች ሲነሱ ኢትዮጵያ ናት። ከዚህ የተለየች ኢትዮጵያ የለችም። ኢትዮጵያ ለዘላለም ትኑር። እመኒ ጠፋይነ እምዛቲ በግብረ ዓለም ድኩም መንገሌነ ስመታ አንገደ ወመጻ ገዳም። እኛ ደክመን ወደ ገዳም መሄድ ቢያቅተን ገዳሙ ሲመጡ ላልና ተሳለም መልካም ስራ ማለት ነው። መንገሌነ ስመታ አንገደ ወመጻ ገዳም 12 ገዳም ነው። ይገርማችኋል። እናንተ ለመጎብኘት እንግዳ ሆኖ የመጣው አላ ተቀበሉት በማርያም አሜን። አሁን እናንተ ገዳም ስትሄዱ አሁን
መታወቂያ አይጠየቅ፣ የቤት ቁጥር አይጠየቅ። እንደልባችሁ ነው የምትሄዱ። አሁን የቤት ቁጥር የለውም። ስለዚህ በየቤታችሁ በረከቱ ሲዲው በገባበት በረከቱ ሁሉ ገብቷል። ደስ ይበላችሁ ሁሉም በገባበት። ስለዚህ መንገደነ እስመ ተአንገለ ወመጻ ገዳም መንገደነ እስመ ተአንገለ ወመጻ ገዳም ዜና ገዳማት ወንጌል እስመ ለኩሉ ጥዑም ዘይንበለቂን ወይ በቀል ዘይንበለቂን ወይ በቀል ውስተ አበዊነ በጸሎተ መቃርዮስ ሊቅ መምህረ ሰላም። እንዲሁ ደስ የሚሉ አባት ናቸው። ጦርነቱ ሁሉ እሳቸው ሲሄዱ ቀጥ ያለ መምህረ ሰላም በጸሎተ መቃርዮስ ሊቅ መምህረ ሰላም ለኩልነ ወሃቢ ለኩልነ ጳጳስነ ዮም። ዛሬ ሁላችሁም ጳጳስ ናቸው። ይገርማችኋል። እንዲሁ ሁላችሁም ብዙ የሚነገሩ ሆነ ይቀራል እንጂ ቤተ ክርስቲያን ምሳብን ነው መድኃኔዓለም ቪአይፒ ቤተ ክርስቲያን ትምህርታለች። ያው ቪአይፒ ቤተ ክርስቲያን ስለሆነ ይበቃናል። መምህራችን መጋቢ ጉባኤ አዲሳት መምህር አእምሮ ዘውዴ የታላቁ ካቴድራል ስብከተ ወንጌል ኃላፊ በድጋሚ ቃለ ሕይወት ያሰማልን። ኧረ ቃለ ሕይወት ያሰማልን። የቤተ ክርስቲያን ምስጢር መፍቻ በሆነው በግዕዝ ቋንቋ የቤተ ክርስቲያኒቷ የራሷ የሆነውን ቋንቋ በመጠቀም ምስጢሩን ሲያፈልቁት አይተናል። እንዲህ አይነት መምህራኖች ደግሞ ለቤተ ክርስቲያናችን በእውነት ጥቅምም ውበትም ናቸውና በእድሜ በጸጋ መምህራችን ያቆየውት ብላችሁ በጭብጨባ በደስታ ይዘማካችሁ። እሺ፣ የመጨረሻ መርሃ ግብር የሚኖረው ያው ዝማሬ ይኖራል። ከዛ አባታችን ቃለ ምዕዳንና ቡራኬ አድርገው ከዛ በፊት የሽልማት መርሃ ግብር ይኖራል። እሺ፣ ስጦታ ይኖራል። ያው መምህራችን መምህር ደረጀ እሳቸው የሚጠሩትን ሰዎች የሚመጡትን እየነገሩ ስጦታው ይቀጥላል ማለት ነው። እሺ፣ ይሄ የምስክር ወረቀት የተዘጋጀው ለመገናኛ ብዙሃን ብቻ ነው። ለሚዲያ በተለይ የመንግስት ሚዲያ ጉሮሮ ታንቋልና ስለ ግብረ ሰዶም ማውራት አይችሉም። እንደውም አንዳንዶቹ ማስፋፋት ነው እያሉ አልመጣም ያሉ አሉ። በጣም ያሳፍራል። ግን የግል ሚዲያ ለዚህን 10 ዓመት ትልቅ ዋጋ ከፍለው ከኔ ጋር እያገለግሉ ነው ያሉት። ከሀገር ውስጥም ከውጭም ያሉ ሚዲያ ናቸው። አሶሺየትድ ፕሬስ፣ አጃንስ ፍራንስ ፕሬስ፣ ቻይና ቶሎ መታችሁ ትወስዱልናላችሁ። ሎሚ ቲዩብ ብፁዕ አባታችን ትሰጡልናል። ሎሚ ቲዩብ፣ አኪያሞስ ቲዩብ እናንተ አጨብጭቡላቸው። ድሬ ቲዩብ፣ የአሜሪካ ድምፅ ቪኦኤ ከሌላ ተቀበላቸው መምህር ዩቲዩብ እና ድሬ። በነገራችን ላይ ወንድማችን የመጣው ከውጭ ነው፣ ኒዘርላንድ ነው። እዛ እነሱ ፍቃድ ያለበት ቦታ ሆኖ ግን ከኔ ጎን ሆኖ እየታገለ ያለ ነው። ሎሚ ቲዩብ እና አኪያሞስ ቲዩብ በደንብ አመስግኑልን። ጀግና ነው፣ የማይፈራ እነሱ መካከል ሆኖ አኪያሞስ ቲዩብ ይህንን ሲዲ ዩቲዩብ ላይ የሚጭኑ እነሱ ናቸው። ድሬ ቲዩብ የለም። አሜሪካን ድምፅ፣ ዮናስ ኪሮስ ጆርናሊስት፣ እሺ። ኢትዮ ኤፍኤም፣ አዲስ አውት፣ ኢትዮ ኢንፎ ሚዲያ፣ ሪፖርተር ጋዜጣ፣ አስራት ቴሌቪዥን። ትናንት እንኳን የተሰራው አስራት ቴሌቪዥን ግብረ ሰዶምን ፊት ለፊት ይቃወማል። 50 ዓመት በላይ ፈጀው ኢትዮጵያ ቴሌቪዥን ግን ያፈናል። ቢቢሲ አማርኛ፣ ናሁ ቴሌቪዥን በተለይ ጋዜጠኛው ትልቁ የምንወደው ነጋሽ በራዳ ትልቁ ዋጋ ከፍሎ የተለያየ ቦታ ላይ እየሰራ ነው ያለው። ናሁ ቴሌቪዥን፣ ጄቲቪ፣ ማህበረ ቅዱሳን ኦዲዮ ቪዥዋል፣ አዲስ አበባ ብዙሃን መገናኛ፣ ባህዱ ሬዲዮ፣ አዲስ ምዕራፍ፣ ኤኤፍቢ የውጭ ሚዲያ ነው። አሃዱ ሬዲዮ በተለይ ጥበቡ በለጠ ትልቅ ለቤተክርስቲያን ማስተዋወቅ ዋጋ የሚከፍል ነው። የአሃዱ ሬዲዮ ስራ አስኪያጅ እንደው ደንብ አድርጋችሁ አመስግኑልን። ኢትዮጵያን ኒውስዊክ፣
አፍሪካን ሪፖርት እናመሰግናለን። ሌላው ሽልማት ነው የሚመለከተው የቆዩ ሰዎች ይሄን ሽልማት ኢየሩሳሌም ላይ ሆኜ አንድ ሰው አሰብኩኝ። ጉዞ አለኝ በነገራችን ላይ ሀገር ውስጥም ውጭም። አሁን ነሐሴ 13 ደብረ ታቦርም ኢየሩሳሌም ጉዞ አዘጋጅቻለሁ፣ እንሄዳለን። አባ ሲኖዳ ቅዳሜና እሑድ ጉዞ አለ፣ ደርሶ መልስ ነው። ቅዳሜ እሑድ መምጣት። በተለይ ጭንቀት ያለባችሁ በትዳር በልጅ በስራ በተለያየ ነገር እባካችሁ ሄዳችሁ መቃብሩ ላይ አልቅሱ። ስትመጡ መልሱን ታገኛላችሁ። ይሄን ስጦታ ያዘጋጀው ሞዴል ለሆነኝ ለአክባሪ በክረ ሕሩያን አቤ ከቤ ኢየሩሳሌም ትንሣኤ ላይ ነው ያዘጋጀውለትና እዛ ጸሎት ቤት ውስጥ ሰቅሎ እኔንም ኃይለ ማርያም ብሎ በጸሎት እንዲያስበኝ ጀሩሳሌም ድንግል ወላዲተ አምላክ ከነ ባለቤቱ ነው ሰጥተው አቤ አሁን ተሸለም ካለ አሁን ደግሞ ሸላሚ ነህ። መቼም ቢያንስባቸው ዋጋ ከፍለው ሲኖዶሱ 2 የነበረው 1 ሲሆን ሁሉም አሜሪካ ሌላ መመደብ ፈለገ። ጅጅጋን ማለት ያስባት። እኔ ኢየሩሳሌምና ካናዳ ሊቀ ጳጳስ ነኝ፣ የውጭ ይቅርብኝ፣ ህዝቤ ሲያለቅስ አብሬ መሆን አለብኝ ብለው ብፁዕ አቡነ መቃርዮስ ከኛ ጋር መሬት ተኝተው ላደረጉት አገልግሎት ብታንሰን ብዬ ስጦታውን አዘጋጅቻለሁ ለብፁዕ አባታችን። ስለመዝሙሩ የልዑል እግዚአብሔር ስም የተመሰገነና የተከበረ ይሁን። እንደዚህ እንደሚሆን እግዚአብሔር አዘጋጀ። በእውነት 3 ቀን አልተኛውም ሰሞኑን እንቅልፍ። ምክንያቱም እጃቸው ረጅም ስለሆነ አንድ ሚኒስትርን ሳናገር ምን እንዳሉ ታውቃላችሁ? ስማቸውን አልጠራም። ግብረ ሰዶም ኢትዮጵያ ውስጥ አለ ወይ? በሚኒስትር ደረጃ ይሄ ጥያቄ አያሳፍርም? በጣም እኮ አሳፋሪና ነውር ነው። ስለዚህ እስከ መጨረሻው ሰዓት ድረስ ያበላሻሉ ብዬ ሰግቼ ነበር። ግን እግዚአብሔር ቀደመና ጉባኤው በሰላም ተጀምሮ በሰላም ተጠናቀቀ። አመስግኑት እግዚአብሔርን። ድንግል ወላዲተ አምላክን መብራንን አመስግኑልን። በዚህ ስራ ላይ አስተዋጽኦ ላደረጉት የሻሙ ዲኮር እንዲሁም ኮሚቴዎቹን አስመራቂ ኮሚቴዎቹን ሁላችሁንም አክብራችሁኝ የመጣችሁትን ሁሉ በእግዚአብሔር ስም አመሰግናለሁ። ለራሳችሁ አንድ ጊዜ መርሃ ግብራችንን አጠናቀናል። በ21 አዲስ አበባ ስብሰባ ማዕከል 6 ኪሎ ደምቀን እንገኝና ኢትዮጵያዊነታችንን እናረጋግጣለን። በእኔ በኩል ስላከበራችሁኝ እግዚአብሔር አክብርልኝ። ፍጹም ወዳችኋለሁ። ድጋፋችሁ ወደፊትም አይለየኝ። እሺ፣ ቃለ ሕይወት ያሰማልን። እንግዲህ የቀረ ነገር የለም፣ ብዙ ተብሏል። ያው ሲዲውን ያልገዛችሁ ሰዎች ሌላ ቦታ ታገኙታላችሁ። ጥቅም ስላለው ነው። ጥቅሙ ምንድን ነው? ቤታችን የምናሳድጋቸው ህፃናት አሁን ትንሽ የሀገራቸውን የቤተ ክርስቲያናቸውን ሁኔታ ማወቅ ተስኗቸዋል። ከሚማሩበት ትምህርት ቤት አንጻር የዓለምን ነገር እየቃረሙ እየመጡ ቤት ውስጥ እንኳን ሰላም የሚሰጥ ህፃን የለም። ስለዚህ በገዳም ያሉ አባቶቻችንን ገዳማቸውን እንዲያውቁ አሳያቸው። ግድ የለም
እኛ ካልሰራንባቸው ተተኪ ትውልድ ይጠፋል። አሁን ቤተክርስቲያን የሚያሳስባት ተተኪ ዲያቆናትና ካህናት ነው። ሕፃናቱ ሁላ ክህነት ካልተማሩ ድቁናን ካልተማሩ ምንም ጥቅም የለውም። ስለዚህ እባካችሁ እየገዛችሁ በቤታችሁ አስተምሯቸው። ትምህርት ነው። መርዳት የሚፈልጉ ሰዎችም ይኖራሉ ገዳማትን እያዩ ይህንን ሲዲ አይተው ይረዳሉ። የሚገርማችሁ ውጭ ሆኖ ስለዚህ ጥቅም አለውና ለዘመዶቻችሁ ውጭ ላኩ። ማህበረ ዮሐንሶች አንዴ በጋራ ወደዚህ ኑና ሁላችንም ብድግ ብለን ተነስተን እንዘምራለን። ብፁዕ አባታችን ቃለ ምዕዳን አድርገው ቡራኬ አድርገው ይሸኙናል። ሁላችንንም ከማህበረ ዮሐንሶች ጋር አንድ ዝማሬ በጋራ እንዘምራለን። ወደዚህ ማህበረ ዮሐንሶች ወደዚህ ኑልን። በእውነት ለመምህር ደረጀ ብዙ ወንድሞች ከጎኑ በመሆን ይህንን ጉባኤ አሳክተዋል። ብዙዎቻችሁ ጥራችኋል፣ ደክማችኋል፣ ለፍታችኋል። ለእርሱ ብቻ አይደለም፣ ይህ ስኬት ለቤተ ክርስቲያንም ጭምር ነውና በእውነት እግዚአብሔር ክብራችሁን አብዝቶ 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 ያብዛላችሁ፣ ያድላችሁ። ማህበረ ዮሐንሶችን ማህበራችሁን ያስፋላችሁ ብላችሁ ባካችሁ በእልልታ በጭብጨባ አንድ ጊዜ አመስግኑልን። ትልቅ ስራ የሚሰሩ ወንድሞች ስለሆኑ ነው። መልካም የሚሰራ ደግሞ መደረግ ያለበትን ነገር ማድረግ ስላለብን ነው እንጂ እንዲህ ይህ አውደ ምሕረት የክርስቶስ አውደ ምሕረት ነው። እግዚአብሔር ነው የሚነገርበት። ስለ ሰዎች ስናወራ መልካም ስላደረጉ ስለሰሩ መወራት መነገር ስላለበት ነው የምንነግራችሁና በእውነት ትልቅ ማህበር ነው። ቦሌ መድኃኔዓለም በየቦታው በሄዳችሁበት ሁላ ስማቸው ይነሳልና ለአገልግሎት ከፈልጋችኋቸው ያገለግላሉ። በነፃ ሽራፊ ሳንቲም ከማንም ሳይፈልጉ የሚያገለግሉ ወንድሞች ናቸው። በእድሜ በጸጋ እግዚአብሔር ይጠብቅልን። አብረን ከነርሱ ጋር ብድግ ብለን እግዚአብሔርን እናመሰግናለን። ያው በዛው በመንገዳችሁ ለጸሎትም ስለሆነ ተነስታችሁ እንዘምራለን።
የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችንን አለች ከጎናቸው። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችንን አለች ከጎናቸው። አባ ሕርያቆስ አባታችን የመስቀሉ ነገር ሲገባው ልብ ያፈለጋል መልካም ነገር ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት በእጃችሁ የእግዚአብሔር ወልድ እናት የመድኃኒዓለም በመናኔው ጸሎት ልዩ ዕጣን የዋሻው ሻማ ነሽ መብርሃን መዓዛው ሸተተኝ ከግሸን ትናፍቅኛለሽ በልዑል ትረቢኛለሽ በልዑል የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። በሲኖዳ ጸሎት ልዩ ዕጣን የዋሻው ሻማ ነሽ መብርሃን መዓዛው ሸተተኝ ከግሸን ትናፍቅኛለሽ ትርቢኛለሽ በልዑል የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። ቤተልሔም ስሄድ አይሻለሁ ቀራንዮን ስሄድ ፍጹም አትለይም ከልጅሽ የአንቺስ ልዩ ነው ፍቅርሽ የአንቺስ ልዩ ነው ፍቅርሽ የመስቀሉ ነገር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የእግዚአብሔር ወልድ እናት የመድኃኒዓለም የኤልያስ ብፁዕ የአዳም ርስቱ የኤልያስ ብፁዕ የአዳም ርስቱ ፈጥነሽ ድረሽልን ድንግል አዛኝቱ ነይ ነይ እምዬ ማርያም እዚሁ እንዳለን ለዓመት ይበለን በሉ እዚሁ እንዳለን ሐምሌ ያድርሰን
ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት አልረሳውም ያንን ዕለት አልዘነጋም ያንን ቀን እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ለሰው ተናግሬ ያልተረዳኝ ሰው እንባዬ በምሬት ከዓይኔ የሚፈሰው የቤቴን ገመና ሁሉን ስነግርሽ አዛኝት ነሽና ራራለኝ ልብሽ አልረሳው መቼም ያንቺን ደግነት አልረሳው መቼም ያንቺን ደግነት ውለት አለብኝ ኪዳነ ምሕረት አልረሳውም ያንን ዕለት አልዘነጋም ያንን ቀን እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ልቤ ባዘን ነግሮ ውስጤ እየደማ መቅረጼ ሲጀምር ስጓዝ በጨለማ በራፌን ዘግቼ ዝም ብዬ አለቅሳለሁ ዓይኔን አገርግሬ እናቴ እልሻለሁ ዘንበል አልሽልኝ ሰምተሽ ጸሎቴን ዘንበል አልሽልኝ ሰምተሽ ጸሎቴን አልተጠየቅሽም ብቸኝነቴን አልረሳውም ያንን ዕለት አልዘነጋም ያንን ቀን እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት እናቴ ለምኜ ከቶም አልገባ እኔ ሳይቻለሁ ስትሞይ በተስፋ ምድራዊዋ እናቴ ለጊዜው ነው ፍቅሯ ያንቺስ ግን ልዩ ነው ኧረ ስንቱን ላውራ ማርያም ማርያም ብል አልሰለችሽም ማርያም ማርያም ብል አልሰለችሽም በልቤ ጽላት ስለታተምሽ አልረሳውም ያንን ዕለት አልዘነጋም ያንን ቀን እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ሲርበኝ ደርሰሻል ሲጠማኝ መጥተሻል ለጎደለው ቤቴ በረከት ሆነሻል ጭንቄም ቀለለልኝ ሐዘኔም ራቀ ያስጨነቀኝ ጠላት ራሱ ተጨነቀ መድኃኒት ወልደሽ ዳንኩኝ ከሕመሜ መድኃኒት ወልደሽ ዳንኩኝ ከሕመሜ ይህም ዘመርኩኝ በምልጃሽ ቆሜ አልረሳውም ያንን ዕለት አልዘነጋም ያንን ቀን እናቴ ሆይ ምልሽ ኪዳነ ለቤተ ክርስቲያንም አገልግሎት ላይ የሚቆም ወንድም ነው። ያው በዓለምም ደረጃ ደግሞ እንዲህ ሚዲያ ላይ የሚታዩ ልጆች ቤተ ክርስቲያንን አስከብረው ያልፋሉና ዛሬም ቤተ ክርስቲያን አለን እያሉ የሚያገለግሉ ብዙ አርቲስቶች አሉና በእድሜ በጸጋ ያኖርልን፣ ጥበባችሁን እግዚአብሔር ያስፋላችሁላችሁ። መርቁልን። ሎሚ ቲዩብ እና ኪያሞስ በእውነት ለዚህ ጉባኤ መሳካት ከመጀመሪያው ጀምሮ በመመካከር ይህንን ጉባኤ እንዲህ በአማረ ሁኔታ እንዲያልቅ እንዲፈጸም ለቁጥር 8 ደግሞ ቀጠሮ ይዘው አልፈዋልና እባካቸው አመስግኑ። ባናቸው አመስግኑላቸው። እንግዲህ አሁን በተደረገው ያው የሲዲ ርብርብ ዛሬ እንግዲህ ተበትኗል። ሲዲው ዛሬ ያልገዛችሁ ጽናጽል፣ መንፈሳዊ መዝሙር ቤት ልደታ
እንዲሁም ደግሞ ዮሐንስ ቦሌ መድኃኔዓለም በር ላይ በማህበረ ዮሐንስ መዝሙር ቤቶች ውስጥ በአጠቃላይ ይገኛል ይሄ ሲዲ እና በጣም የገዳማት ታሪክ ስለሌለ በጣም ብዙ ሰው ይፈልጋል፣ ግን ያጣል። ስለዚህ በሰፋ ባለ ሁኔታ ስርጭቱ ይቀጥላልና በማንኛውም መዝሙር ቤት ታገኙታላችሁ። ዛሬ ግን ሁላችሁ መታችሁ በ100 ብር በ1000 ብር በ2000 ብር ያው በብዙ 10,000 ብሮች የገዛችሁ አላችሁ። ደስ ይላል። እንግዲህ በካሽ እጃችን ላይ 51550 ብር በካሽ እጃችን ላይ ገብቷል። እንዲሁም ደግሞ 260 ዩኤስ ዶላር አልገባም እንጂ ቃል ተገብቶልናል። 17,000 ብር በቼክ ተሰጥቶናል። ያልተሰበሰበ ሲዲ እኔ ይሄን ያልገዛለው ስትሉ የነበራችሁ ሰዎች ሲዲውን ወስዳችሁ ብሩን ያልከፈላችሁ ሰዎች አላችሁ፣ ቃል የገባችሁ ማለት ነው። በዚህ ውስጥ ብዙዎች ቃል ገብተዋል 1,000 ብር 2,000 ብር። ያ ደግሞ ቃል የተገባው 124,450 ብር ነው። በአጠቃላይ ይህ ቃል ከተገባው በእጃችን ላይ በቼክም ደግሞ 193,000 ብር አጠቃላይ ተደምሯል ማለት ነው። የዩኤስኤ አሜሪካ ዶላሯ 261 አለች። ሂሳብ ደግሞ በስሎ ናችሁ። ጨረታ ደግሞ በአጠቃላይ 200,000 ብር በጨረታ በዛሬው ዕለት ቃል ተገብቶ አግኝተናል። እንዲሁም ደግሞ ጨረታው ላይ 200 ዩኤስኤ ዶላር አለ። በአጠቃላይ ቃል ከተገባው ካልተገባው እንግዲህ ምርቱ ወደ ጎተራም ከተሰበሰበው ካልተሰበሰበው ነው። አጠቃላይ በዚህ ቀን ቃል ገብታችሁ ወንድማችንንም በብር የሚረዳችሁ አስደስታችሁን አጠቃላይ 393,000 ብር ቃል ተገብቷል። በእጃችን ላይ ግማሽ ብር አለ። የዩኤስኤ ዶላር አጠቃላይ ሲደመር 460,000 ብር ነው። እሷ ተደምራ ወደዛ ስትሄድ 400,000 ብር ገደማ አጠቃላይ ሆኗል ማለት ነው። በደንብ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ ቃል የገባችሁትን ያልተሰበሰበውን ሲዲውን እየወሰዳችሁ ብሩን እንዲሰጡ በእግዚአብሔር ስም በተደጋጋሚ ልናገር እወዳለሁ። ይህ የወንድማችን እንደው ድጋፍ አይዞ ለማለት ነው እንጂ የዕለት ኑሮውን እንዲገፋ እንዲያሸንፍ አይደለም። የፍቅራችንን ነው ያደረግነው። እርሱ ከዚህ በላይ የአንገት ሐብል ወርቁን አውጥቶ ሸጦ ቤተክርስቲያንን አትደፈርም ቤተክርስቲያን ብሎ ራሱን ግንባሩን ፊት ለፊት ለጥይት የሰጠ ወንድማችን ከዚህ በላይ አድርጓል። እኛ ከዚህ በላይ ብናደርግለት ይገባል እንጂ አያንስበትም። ስለዚህ ይህ ደግሞ የቤተክርስቲያን ውጤቷ ነው። የቤተክርስቲያን የስራዋ ውጤት የወንጌል ውጤት ስለሆነ በድጋሚ በእድሜ በጤና ቆይቶ ብዙ ሲዲዎችን እንዲያወጣ ልንጸልይለት ይገባል። አመስግኑልን። ቀጥታ የምናልፈው ወደ ብፁዕ አባታችን ወደ ካሪዎስ ይሆናል። የኢትዮ ሶማሊያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ሁላችንንም ይባርኩናል፣ ቃለ ምዕዳን ይሰጡናል። ብድግ እንበል ወደ ብፁዕ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙ ሰዓት አልፈጅም። በተለይ በሰለጠነው ዓለም በምንኖርበት ጊዜ ሰዓት ክቡር ነው። ደግሞ ሲበዛ ጥሩ ስለማይሆን አንድ ምስጋና ላመሰግን ግን እፈልጋለሁ። ደረጀ አባቴ ነጋሽ ናቸው፣ ግን ተጨማሪ ዘወይን የሚባል ቋንቋ ያለ ያው ነጋሽ ነው የወለደው። ነጋሽ ደግሞ ለወይን እያስረክበዋል ማለት ነው። ስለዚህ በእውነቱ በኢትዮ ሶማሌ አዲስ አበባ ያላችሁ ሰዎች የማህበር አባላት አላችሁ፣ የረዳችሁን አላችሁ፣ ያልረዳችሁም አላችሁ። በተለይ በመላው ዓለም ላይ ያሉት ኢትዮጵያውያን ናቸው ከፍተኛ እርዳታ ያደርጉልን። የአዲስ አበባ አካባቢ ግን ከ50 ብር ወይም እንጂ አብዛኛውን የተወሰኑ ሰጥተዋል፣ የተወሰነ ግን አልሰጡም። ይህ በሚዲያ ስለምናስተላልፈው እንዳታኮርፉ ይቅርታ እንጠይቃለን። ወደዳችሁም ጠላችሁም ቤተክርስቲያናችን እስከ ነሐሴ 30 ድረስ 10 አብያተ ክርስቲያናት የተቃጠሉትን አሰርቻ አስረክባለሁ። አሁን ሐምሌ 6 ገባለች። ወንድማችን እንግዲህ አቢ አለ ኪዳነ ምሕረት ስትነሳ እሱ ይነሳል። ሀብቱና ንብረቱ እዚያ የፈሰሰበት ስለሆነ በዚያ በአደጋ ጊዜ ከ80 ሚሊዮን የሚገመት ንብረት የወደመበት ያም ሆኖ አልተሸነፈም። እየሰጠ እየረዳን ያለው በተለይ አንጋፋ ወንድማችን ነው፣ የምናከብረው ነው። በጣም ነው የምናመሰግነው። በዚህ ቦታ ላይ ተገኝተ ደግሞ ለደረጃ ያደረገው አስተዋጽኦ
ጅጅጋ ያለው ሕዝብ የከበረ ምስጋና ላቀርብልህ እፈልጋለሁ። በጣም ጠንካራ ሰው ነው። ጎሌ በረሃ የገባ የራገር ፈሪ የሚርበተበት የጀግና ልጅ ጀግና ትወልደዋለች ይባላል። ጎሌ አባቶች የተወሰናቸው ጠረፍ ይሄዱ እንጂ እሱ ግን እየታመመ ጎሌ መቃዲሾ ደንበር እንግዲህ 2 ኮሪዶሮች አሉ። አንድ ወደ መቃዲሾ የሚያስገባ ነው። አንድ ወዴት ነው? ይገርም ተጎጫ ላይ ይባላል። 2 ደንበሮች አሉ። እነዚህ ሁሉ ደርሷል ማለት ነው። ከጫፍ እስከ ጫፍ ያለው ያ እስላሞች ያሉበት አካባቢ ከጎናችን ሳይለይ በጣም ከፍተኛ አስተዋጽኦ ያደረገ አንደኛ በእሱ አማካኝነት 3 ቤት 10 8 ርቱዓነ ሃይማኖት አሁንም ብቅ ብላችሁ መቅረስ ሳይሆን ደረሱ ተመላለሱ። ጅጅጋ አሁን ለቅሶ ሳይሆን ወደ ደስታ ለውጠነዋል። አለውጥነው ነው አሁን ተለውጧል። ኪዳነ ምሕረት ቅድም እንደተቃጠለችው ናይ እንደምትታየዋል ከአዲስ አበባ አድባራት ካሉ ከፍ ብላ በልጣ አብባ ታወጣለች። አልሞትንም አለን። ፈሪዎች ይርበተበታሉ፣ እኛ ግን ገብተናል። ከሚሞት ጋር አብረን እንሞታለን፣ ከሚቃጠልም አብረን እንቃጠላለን። ከሁሉ እምነት ጋር መንደራደር አያስፈልግም። ግብረ ሰዶማውያን ኢትዮጵያን ይመጣሉ ማለት አባይን በጭልፋ እንደመስፈር አይሆንም። በምልአቱ ጉባኤ ተገኝተህ ያስተላለፍከው መልእክት አለ። እሱም በደንብ አድርገን ነው ልናደንቅህ እናወድስ የምንፈልገው። ቤተ ክርስቲያን የቁርጥ ልጆች ሊኖሯት ይገባል። ይህ ከሆነ ቤተ ክርስቲያናችንን አናስደፍርም፣ እንጠብቃለን፣ እናስጠብቃለን። አንገታችን በሰይፍ እስክትከለል ድረስ እቺ ቤተ ክርስቲያናችን እናስጠብቃለን። በራሴ በኩል ይህን እምነት ስ ኢትዮጵያ ማለት ኢትዮጵያ ቤተክርስቲያን ናት። ኢትዮጵያ ማለት ኢትዮጵያ ቤተክርስቲያን ናት። ኢትዮጵያ ቤተክርስቲያን የሚጠላ ሁሉ ኢትዮጵያ አይደለም። እኛ ግን የጀግኖች ልጆች የነ በላይ ዘለቀ የነ አፄ ቴዎድሮስ ስንት ቤት ልንገድላችሁ ከጀግኖች መንደር የተወለዱ ሰዎች ነን። ስለዚህ ሀገራችንን ሕዝባችንን እንጠብቃለን፣ እናስጠብቃለን። በተለይ ለሀገራችንን ሰላም፣ ለሀገራችንን አንድነት ሁላችን በየቤታችን እንጸልይ። በልተን መተኛት ብቻ አይደለም። አሁን ስትለብሱ ያምርባቸዋል። ቅድም ሲዘምሩ እንሰማ ዮሐንስ ስትሉ በተለይ በኤፍሬም ከተማ መሆን እንዴት ያምር ነበረ። የማይናገር የነበረ ጉሮሮ ዮሐንስ ሲነሳ ግን ጉሮሯችሁ ጮህ ነበረ። እልል በሉ ስትባሉ ግን ዝም ትሉ ነበረ። እንሰማ ዮሐንስ ባል ግን ሳትወድቁ በግዳችሁ ዮሐንስን እንድትዘምሩ ያደርጋችሁ ነበረ። አሁን በበረከት ያድላችሁ እንላለን። በተለይ ደረጀ ትዕግስተኛ ሁን፣ መናገር የለብህም። እግዚአብሔር ይጠብቅሃል። ከተናገር እድሜ ያንሳል። እየሳቅ መታልፎ ከሆነ ግን ሀገርን ትጠብቃለህ፣ ቤተክርስቲያን ትጠብቃለህ። እግረኛ ያወራውን ወሬ ፈረሰኛ ይደርስበት የሚላሉ አባቶቻቸው። ስራ መስራት አይችልም ህዝባችን አብዛኛው፣ ወሬ ግን ይችላለን። አሁን አንድ አካፋ ተሸክሙ ብላችሁ የተወሰነ ሰዓት ትሮጣላችሁ። ከተወሰነ ሰዓት በኋላ ግን ወደኋላ ነው የምትሉ። ለምን? ስለማየው። ስራ የሚሰራ ሰው ሊወደስ ሊከበር ይገባዋልና ደረጀ በጣም ጠንካራ ልጅ ነው። በተለይ ጅጅጋ ባደረገው መልካም ስራ እኛን እንመሰክርለታለን። ልጆችህን ይጠብቅልህ እግዚአብሔር፣ ባለቤትህን ይጠብቅልህ። በአንተ ያሉት ማህበራት በሙሉ እግዚአብሔር ይጠብቃችሁ። ለጅጅጋ የረዳችሁ ሁሉ በበረከት ያድልልህ። ለጅጅጋ ያረዳችሁ ደግሞ መቼ ልርዳ የሚለው ዘመን ያምጣላችሁ። እኛ በረት ጨረታ ይሄ ነው አንልም። ለዚያ ለሰማይ ለሰማዕታት የተገደሉ
እንደ ነቢየ ዘካርያስ ቤተ መቅደስ ለታረዱ ካህናት መርዳት እንጂ አዲስ አበባ ላለማት እየረዳችሁ ነው ያላችሁ። ክርስትና ማለት በዚያ በሙስሊሙ ህብረተሰብ ተገኝተን ለዛ ስንረዳሉ ክርስትና ማለት። ወንድማችን ግን በበለጠ የረዳን ስለሆነ እናከብረዋለን፣ በእናንተ ስም እናከብረዋለን። የመጨረሻ ግን ያው ጅጅጋ ስለምትመጣ የሰጠን ሽልማት አይተነዋል። ከዛ የበለጠ ደግሞ ሽልማት ስለሚጠብቀ ለዚያ ያደርሰናል ማለት ነው። ማህበረ ቅዱሳን በጣም ረድቶናል። በዛ ቦታ እንግዲህ ብዙዎች ማህበራት አሉ። በእናንተ ግን ውስኖች ናቸው። ማህበራት ስትባሉ ማህበር እኔ ሆን አትበሉ። ለምን መዝገብ የያዘው ነገር ስለሆነ ምንም አያመልጥም። አርቲስቶችም አሉ፣ ይመጡ አሉ፣ ያልመጡ አሉ። የቶሮንቶ ካናዳና የኦቶዋ የሞንትሪያል ህዝብ በህብረት ተባብረው ነው ያቺ አርሴማ ገዳም ያሰራት ማለት ነው። አሁንም እናመሰግናቸዋለን ለዚያ ማለት ነው። ያው ቅድም ቀብርልሃል ማለት ከቀብር በኋላ ማለት ነው ቋንቋው። ወንድማችን መምህር ዘመድኩን በማሰባሰብ አሰርቷል። በጣም ነው የምናመሰግነው። ከእንደ ቤተሰቡ ተቀብለናል። ያው ዋርደር በኮሚቴው ትብብር አማካይነት ወደ ነበረችበት አሁን ሐምሌ 14 ቀን የሥራ አገልግሎቷ ትቀጥላለች። እስካሁን ግን በልቅሶ በዋይታ ያሉት አብያተ ክርስቲያናት ዝም ብዬ 4 ኪሎ ተይቼ የምቀመጥ እንዳይመስላችሁ። አይሙሬ ከተቃጠለ ህዝብ ስለሆነ ትብብራችሁ እንዳይለይ በእግዚአብሔር ስም እጠይቃለሁ። በተለይ ገለቄ ዘወይንዬ ግን እንደሱ ያሉ ልጆች ሁሉ በዚች ቤተክርስቲያን ያብራልን። አንዲት ረሳኋት አለችኝና የደጋሃቡር ቅዱስ ጊዮርጊስ ቅዱስ ሚካኤል የዋትሳፕ የጸሎትና የንስሐ መርከብ እነሱ ናቸው ያሰሩልን። ከ2 ሚሊዮን ብር አውጥተው ያን የተቃጠለ ቤተክርስቲያን ያሳደሱልን እነሱ ናቸው። በእናንተ ስም አመስግኑ። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ። በንስሐ ውስጥ ያላችሁ ሰዎች ራሳችሁ ዝቅ ዝቅ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባለ አባቶቻችንና ሐዋርያት ሥልጣን እንደሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶች ሴቶችን ከኃጢአታችሁ ተፈታችሁ ንጹሐን ሁኑ። እኔንም እናንተን ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ ብለህ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ተወካፌ ንስሐ ስረ ኃጢአት ኃጢአቱ ቅዱስ ከበሲፈት መለውቀት በድፍረትን በለንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። ኢትዮጵያን ጠብቃት ከክፉ መከራ፣ ኢትዮጵያን ጠብቃት ከክፉ መከራ፣ ጠብቅልን ጠብቅልን ከክፉ መከራ፣ ጠብቅልን ጠብቅልን ከክፉ መከራ፣ ጠብቅልን ጠብቅልን ከክፉ መከራ፣ ጠብቅልን ጠብቅልን
ኢትዮጵያን ጠብቃት ከክፉ